እኔ በድምጽ ማዋራት ነው የምፈልገው። ቤተሰብም ሆነ ምንም ሰው አላውቅም ብላኛለች። እንደዛ ነው ያወራችኝ። ችግር የለውም ሞገስ፣ እኔ ራሴ ነኝ ማዋራት ያለብኝ። ስለዚህ ታዲያ ልደውል ታወራታለህ? አዎ ደውልላት። ሄሎ ይሰማል? ሄሎ ድምፅሽን ከፍ አድርገሽ ማውራት ትቻለሽ? አንተ ማነህ? ይህን ድምፅ ታውቂዋለሽ? ይሆናል ብዬ በፍጹም አልገመትኩም። እኔ ያልሰራሁትም በገንዘቤ፣ ምክንያቱም የፈለኩትን ማግኘትም ማድረግም እችላለሁና። አሁን ግን ልሸጠው ነው። ስንት እንደምሸጠው ታውቂያለሽ? 70-80 ሚሊዮን ምናምን ልሸጠው ነው። ይሄ ራሴ ሽጉጥ ነው፣ የኔ ሽጉጥ ነው ራሱ ነው። አልገባኝም። የኔ ሽጉጥ ነው ማለት አንተ ነበር ትከለኝ የነበረ ማለት አታስለቅሽኝ፣ አትናፍቂኝ። ሰገን ወደ መቃብርሽ ልምጣ ወይስ አንቺን ወደ አስታወሰችኝ ልሂድ? ያልጠበቀችው ነገር ገጥሟታል። እንግዲህ ከ10 ምናምን ዓመት በኋላ የመድብልን ድምጽ በስልክ ስትሰማ በጣም ደንግጣለች። እንባዋ ባይኗ ተሞልታለች። ማን እንደሆነ ምን እንደተፈጠረ ያወቀችው ነገር የላትም። መጀመሪያ ላይ እንግዲህ ሞገስን አግኝታው ሞገስ ጋር ሲያወሩ ነበረ። ሞገስም ስታወራው ማነህ አንተ? ለምን አታድነኝም? እኔ ምን አገባኝ? ለምን ዝም ትለኛለህ? ግን ለምን እንዴት ነው ታወጣኛለህ ወይስ አታወጣኝም? ታድነኛለህ ወይስ አታድነኝም? አንተ ግን ማነህ? ከየት ነህ? እያለች እንግዲህ ተደጋጋሚ ጥያቄ የጠየቀችው ነበረ። እዚህ ግቢ ውስጥ ለነገሩ ሰው አለ ወይ? ሰው ይኖራል እንዴ? ሰው አለ ወይስ የለም? እንዴት ነው ነገሩ? ለምን አትነግረኝም? አሁን ለምን አታድነኝም? አድነኝ ብዬ ይሄን እንዴ? ቃልህን ልትበላ ነው እንዴ? ቃልህን ለምን አታከብርም? እያለች ስትለው ነበረ። በዚያ መካከል ሞገስ እንግዲህ ችግር የለም አድንሻለሁ፣ ተረጋጊ፣ ስልኩን ብቻ እንዳዘዩ፣ የሚሆነውን ነገር አድርገን ጓደኛዬ እየመጣ ስለሆነ ከአንዳንድ ሁሉንም ነገር አስተካክለን እንነገራለን በማለት ነበር ሲላት የነበረው። በመጨረሻም እንግዲህ ሰገን ይህን ነገር ስትል የተሰማት ስሜት ከባድ ነበረ። በጣም በሚገርም እና በሚያሳዝን ሁኔታ ሁኔታዎች ትክክል አልነበሩም። በጣም ነበረ ከባድ የነበረው። ቤተሰቦቻችን እንግዲህ ከዚህ ሁሉ ዘመን በኋላ ድምፁ ስትሰማ ከእጇ ላይ ስልኩ ነጥቋት የወደቀው። የሚገርመው ነገር ደግሞ በጣም የሚያሳዝነው ነገር በዚሁ ድምፅ ይሄን ድምፅ ታውቂዋለሽ ሲላት ስልኳን ከእጇ ላይ ነጥቋታል። ማለት አልቻለችም። በቃ ድምፁን ስትሰማ እሷ ያው በህይወት እንዳለ ታውቃለች በነገራችን ላይ። ስለዚህ እሱ ግን ያው እንደሞተች ነው የሚያውቀው። እንደሚታወቀው ግን ጥሩ ስሜት እየተሰማው አልነበረም። እንዴት ነው ግን ሰገን በህይወት ኖረሽ ነው? እንደገና ተፈጥረሽ ነው? ከየት መተሽ ነው? እንዴት እያለ ተደጋጋሚ አእምሮ ውስጥ የፈጠረበት ጥያቄ ከባድ ነበረ። በዚህ ምክንያት እንግዲህ አላስችለው ብሎ ነው መጀመሪያ ሄዶ እንግዲህ መቃብሯ ጋር ሊሄድ ብሎ ካለ በኋላ አይ ሰዓት መሸብኝ፣ በቃ ነገ ሰገን ነገ መጣለሁኝ እያለ እንግዲህ ያው እያወራት ነበረ ምናምን በውስጡ ማለት ነው በመንፈሱና በመጨረሻም እንግዲህ ተነስቶ ወደ ሞገስ ጋር ነው በጨለማ ገስግሶ የመጣው እና በዛ አማካይነት እንግዲህ በመጨረሻም ሞገስ ጋር አንዳንድ ነገሮች እያወሩ ነበረ። እንዴት ማለት እንዳለበት ባለፈው ድምጿ ሲሰማ እንግዲህ እንዴት ረብሻ አይታችኋል ሁላችሁም። ከዛ በኋላ እንግዲህ ያው በቃ ውስጡ ሌላ ጥያቄ ነው ውስጡ የፈጠረበት። ትክክል ስሜት ላይ አልነበረም። ኢቭን ቀን ላይ ራሱ በቃ ጥሩ ስሜት ላይ አልነበረም። ካሁን በኋላ በቃ ከአንዳንድ ሰዎችን አጥፍቼ እኔ ራሴ የምጠፋበት ሰዓት ደርሷል እያለ ራሱን በጣም እንትን ሲል ነበረ። ስለዚህ አሁን እንግዲህ ዛሬም ተመልሰው እንግዲህ ወደ ሞገስ ቤት ከመጣ በኋላ እንዴት ነው መሄድ ያለብን? ሰውየው ደግሞ እንደሚታወቀው አይተኛም፣ እንቅልፍ የሚባል አያውቅም። ሌትም ሆነ ቀን እንደውም ቀን ይሻላል እንጂ
ለሊት ጭራሽ ነው እንትን የማይለው። በዛ አማካኝነት እንግዲህ ነገሮች በጣም ከባድ ሆነዋል። በሌላ በኩል እንግዲህ አክሊሉ ይሄንን ቤት ሽጬ እለቃለሁኝ እያለ ይገኛል። ቤቱን እሸጣለሁ ቢንም እንግዲህ ለደላላ እንትናን መርዞ ደላላውን ይሄን ያክል ብር የሚገዛ ቦታ የሚገዛ ጥሩ ሰው አምጣ ሽጬ ለቃለሁኝ ምክንያቱም እኔ 2-3 ቤት ስለሚገዛልኝ ብሩ እያለ እንግዲህ እናቱን ራሱ ልሸጠው ነው ሲላት ለምን ብላ ስትጠይቀው ያው በዛም በዚህ ብሎ በራሱ ምክንያት እንትን እያለ ነበረ። በነገራችን ላይ ይሄን ቦታ ለመሸጥ የወሰነው የሆነ እንትን ያለው ነገር አለ፣ የሆነ ደስ ያላለው ነገር አለ። እንደሚታወቀው ይሄንን ቤት የሰው ንብረት ነው፣ ለዛውም የሞገስ ነው። ሞገስ በገዛ ቤቱ ነው ተከራይ ሆኖ የገባው። ስለዚህ በዚህ መካከል ላይ የሆነ የፈራው ነገር አለ። የደረሰ ኢንፎርሜሽን ኑር አላቅም፣ ግን ብቻ አየር ባየር ቤቱን ሽጦ ለመልቀቅ እየሞከረ ነው። ሞገስ ደግሞ በሌላ በኩል መረጃውን አግኝቶ ከህግ አካላትና ከአንዳንድ ሰዎች ጋር መስራት ያለበትን ነገር እየሰራ ነው። ንብረቱን ለመቀማት ወይም ደግሞ ከአክሊሉ ላይ ለመንጠቅ የራሱን ንብረት ለራሱ ለማድረግ የሚችለውን ያክል የሚያስሄደውን ፕሮሰስ እየሄደ ነው የሚገኘው። በዚህ መካከል እንግዲህ መድብል ያኔ ሞገስ ባለፈው እንደሚታወቀው ሰገንን ነግሯት ስለነበረ ሰገን እንዴት ነው መረጃው እጅ ገባ አይደል ቤትን አስመለስኩ የምን ደረስክ እያለችው ነበረ። በዚህ መካከል እንግዲህ ዛሬ ሲነግራትም ነበረ አክሊሉ ራሱ ይሄ ቤት የኔ መስሎች ነው የኔ አይደለም፣ በጉልበቴ በንብረቴ የቀማሁት በገንዘቤ ከአንዱ ላይ የመነጠብኩት ነው። እኔ ወጥቼ ወርጄ ሰርቼ ያፈራሁት ንብረት አይደለም። አየሽ ንብረት ብር ካለሽ እጅሽ ላይ አንቺ ጨካኝ ተሆንሽ ሁሉም ነገር የራስሽ ነው። አየሽ አይደለ? አንቺን ደግሞ እገልሻለሁኝ። አየሽ ያችን በፍቅር አልበገር ያልሻትን ሴት በፍቅር ሲለምንሽ ሳባብልሽ አንተ ለኔ አትመጥነኝም ብለሽ ስትተይኝ እኔ ደግሞ በበቀል ተበቀልኩሽና ወደ ልክ አመጣሽውና በልክና በደራ ያችን እንደዛ መወዳትን ምን ሰፈሰፍላትን ሰገን ይሄው በቁጥጥር ስራ አድርጌ አሁን ግን እንደፈለኩ እማዝንልሽ ወይም ደግሞ በፍቅር አይን ማይሽ አይደለሁም። እንደፈለኩ ረግጥሻለሁ፣ እንደፈለኩ መላለስብሻለሁ፣ እንደፈለኩ ሰድብሻለሁ፣ እንደፈለኩኝ የፈለኩትን አደርግሻለሁ በማለት ነበር ሲነግራት የነበረው። እሷም እንግዲህ አዎ አንተ ጨካኝ ነህ፣ አንተ አረመኔ ነህ፣ ለምን አትገለኝም ስትለው ነበር። አሁን ግን የመኗር ተስፋ ወይም ደግሞ ጭላንጭል እየታያት ነው። ይሄ የሚሆነው እንግዲህ በተለይ እነ ሞገስ ወደዚህ ቤት ከመጡ ጀምሮና አምልጣ ከግቢ ወጣ በነበረበት ሰዓት ድጋሚ ወደዚህ ከመጣች በኋላ ከቤት ወጣ ግቢውን አይታው ከተመለሰች በኋላ የመኖር ተስፋ ጭሮባታል። በዚህ መካከልም እንግዲህ መድብል አሁን ደግሞ ይሄን ድምጿን ሰምቶ እሷም ደግሞ የሱን ድምጽ ስትሰማ በእንባ ተናንቀዋል። በቀጣይ በእርግጠኝነት እንግዲህ መድብል እንኳን አይደለም ለራሱ ለዛች 10 ምናምን ዓመት ለታሰረላት ገለሃት አልሞታለች ተብሎ ተስፋው እንዲጨልም ለተደረገላት ሴት ይቅርና ለማንም አዛራጭ መንገድ ላይ ላየ ሁሉ ለወጣ ለወረደው ስንት የሚያዝንና በቃ አንጀቱ የሚንቦጨቦጭ ሰው ነው መድብል ሰው። ስለዚህ በዚህ መካከል ደግሞ እችን ሴት አለማዳን በፍጹም አይችልም። እንኳን ያችን የራሱ የሆነችን ሰገንን ይቅርና ገና ድምጿን ሲሰማ አፉ የጎረሰው ሰገን የሚለውን ስም በራሱ ሲሰማ በጣም ነበር የደነገጠው፣ የመጀመሪያም የመጨረሻም። ስለዚህ በዛ አማካኝነት እንግዲህ በጣም ዛሬ ደንግጧል። ከሱ በላይ ደግሞ የሚገርመው ነገር እሷም ድጋሜ የእሱ ድምጽ ስትሰማ በጣም ደንግጣለች። እንባዋ ከዓይኗ ላይ ነው የፈሰሰው። በዚህ መካከል እንግዲህ ነገሮቹ በጣም ከባድ ሆነዋል። መድብል አሁን ላይ ይሄን ድምጽ ታውቂዋለሽ እንዴ ሲላት ነበረ። እሷም አዎም ሳትለው ነውም ሳትለው አውቀዋለሁም አላውቀውም ሳትለው እንግዲህ ከአቅሟ በላይ በሆነ ስሜት እንባዋ በላዋ ላይ ፈሶባታል። ስለዚህ ከዛ በኋላ ስልኳንም ጥለዋለች። በዚህ መካከል እንግዲህ በጣም የሚያስደነግጥ ነበረ። ሌላው እንግዲህ አክስቴት እናትየዋ ወይም እቴቴ አንዳንድ ነገር ከእንትና ጋር እያወሩ እያለ ለነገሩ ልጅቷ ስልክ አላት እንዴ ስልክ በእጇ ይዛለች እንዴ ስታወራ እኮ ሰምቻት እያለችው ነበረ። እሱም እንግዲህ እንዴት ነው ደግሞ ስልክ ስታወራ እንትን ምታያት እንዴት የታባቷ ስልክ አገኝታ እንዴት ከየት አመጣችው እያላት ነበርና አይ እኔ ስልክ ነው ወይስ ቅዠት ነው ቴቴ ምንድነው እያወራሽኝ ያለሽው እያላት ነበር። በዚህ መካከል እንግዲህ ቴቴ አይ እኔ ሰው የለኝም፣ ብቸኛ ነኝ፣ ማንም የለኝም፣ ማንም አያውቀኝም እያለች ስታወራ ሰምቻታለሁኝ። እንግዲህ እኔ ምን አውቃለሁኝ በስልክ እያወራች መስሎኝ ነዋ ስትለው ነበርና ኧረ ቴቴ እንደዛማ አይደለም በጭራሽ የስልክ ነው ያወራሽው እንደዛ ሲላት አይ ብቻ እኔ እንጃ እኔ ምን አውቃለሁ ብቻ ዘመድ የለኝም ወገን የለኝም እያለች ስትል ነው የሰማኋት። ምናልባት እየቃዠች እንደሆነ ብላ ነበር የነገረችውና የዛን ሰዓት እንግዲህ አክሊሉ ተረጋጋ ማለት ነው። መጀመሪያ ግን ስልክ አላት እንዴ ብላ የተወሰኑ ወሬዎችን ስትጀምርለት በጣም ነበር የደነገጠው። ምክንያቱም
አስቸጋሪ ነው ታውቃላችሁ። ምናልባት ይሆን እንዴ ብሎ ግራ ስለገባው እንዴት ሰማሽ እንዴት ምናምን የሚለው ጥያቄ ስለመጣበት ስለፈጠረበት ነበር እንደዛ ሲላት የነበረው። ግን ያው በመጨረሻ አይ እንደዛ እንኳን አይደለም አይመስለኝም ብላ ስታስቀይረው ሀሳቡን እንግዲህ ተረጋጋ ማለት ነው አክሊሉ። ምክንያቱም ስለሚፈራ ያው የሚፈራ ሰው ታውቃላችሁ ሁሌም ራሱን የማያምን እንኳን ሌላ። ቀጣይ እንግዲህ መድብልና ሰገን እንደሚገናኙ ተስፋ እናደርጋለን። በቀጣይ እንገናኝ። ሰላም ቆዩ ባይ